በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም የቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ለእናታችን ለእናቱ ለወላዲተ አምላክ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ይድረስልን። እንኳን ለኃያሉና ለገናናው ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። እግዚአብሔር ቢወድ ቢፈቅድልን የቅዱስ መርቆሬዎስን መልኩን አነብላችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ለምእመናን እንድታደርሱልን በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። መልካ ቅዱስ መርቆሬዎስ በአማርኛ። ሰላም ለዝክረ ስምከ ቅዱስ መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉርህ ሰላም እላለሁ። ድንቅ ነገርና ተአምርን የምታደርግ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን እኛም እዚህ የተሰበሰብነው ልጆችህን ወደ ይቅርታና ወደ እውነት መንገድ ምራን። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሎስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት መርቆሬዎስ ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስህ ውሰደን። ሰላም ለቀራነብቲከ ቅዱስ መርቆሬዎስ ሆይ የዓይኖችህ መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህም ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በመንገድ ላይ እንደ አዳንከው እኛንም በረድኤትህ አድነን፣ ጤንነትንም ስጠን። ሰላም ለመላቲሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ቅዱስ መርቆሬዎስ ሆይ ስንፍናን የበዛበትን ዓለም በመተው የወንጌል ቃል ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የከሃዲው ዳኪዎስን የስንፍናን የጣዖቱን ጥፋት አስቀድሞ የተናገረ አፍህና ከንፈሮችህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ የሚያጉረመርመው አንደበትህ ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋሃቸው ሰማዕት ቅዱስ መርቆሬዎስ ሆይ መታሰቢያን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ
እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት መርቆሬዎስ ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮህ ሰላም እላለሁ። በሰይፍ ለተቀላው አንገትህ ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ቅዱስ መርቆሬዎስ ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነ ታድነን፣ ዳግመኛም ነፃ አውጣን። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ ስቃይ ቀንበርንና በሊቶስጥራ የተሰቀለ የክርስቶስን መስቀል ለመሸከም ወደ ታች ለዘነበለው ትከሻ ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ቅዱስ መርቆሬዎስ ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነህ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፋጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባህ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት መርቆሬዎስ ሆይ በሞት ጫካ ወድቀን እንዳንቀር ስንፍና ጠላቴንን ለመግደል ሰይፍህን ስጠን። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነው እቅፍህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ። በስቃይ ደም ለተጠመቀህ እውነተኛ ሰማዕት አባቴ ቅዱስ መርቆሬዎስ ሆይ ከእርሱ በፊት ፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ቅዱስ መርቆሬዎስ ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሪዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዜ ጥበብን የተሞላ ሰማዕት ቅዱስ መርቆሬዎስ ሆይ ነፍስህን አባቱ የልጄን ነፍስ አረጋጊ በላት፣ ኀጢአቷንም ፈጽመህ ደምስስላት። ሰላም ለአጻብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶችህ ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ቅዱስ መርቆሬዎስ ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን አግባልኝ። ሰላም ለገባዋቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖችህ ሰላም እላለሁ። የምስጋናን የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ ፍቃድ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ለአሰበ ልብህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ባሲሊዮስ በጸለየ ጊዜ ስዕል የኃይሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ እንዲሁም የማዳን ኃይል ተንኮለኛ የሆነ ጠላታችንን ይደምስስልን።
ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላላቃጠለው አንጀትህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርህን በመያዝ ጠላታችንን ለመውጋት ይሩጥ ይሽቀዳደም። ሰላም ለነዋየ ውስጥከ ቅዱስ መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካልህ ሰላም እንልሃለን። የአባላትህ ሁሉ ማዕከል ሆና ለምትኖር እምብርትህም ሰላም እላለሁ። ቅዱስ መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፍረዷ አስቀድሞ ና ረዳቷም መታመኛዋም አንተ ነህ። ሰላም ለሐቆከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኘው ወገብህ ሰላም እላለሁ። ከእኩይ መዓዛ የበለጠ መዓዛ ያለህ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያዳክመኝ እያልኩ በጮኽኩ ጊዜ ቃሌን ስማኝ። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ በአደባባይ ለቆሙ ጉልበቶችህ ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነቴ አቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየህና የሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጌ አካሄድሽንም በጥበብ ከጥፋት መንገድ አርቂው በላት። ሰላም ለአጻበ እግርከ ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እልሃለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ በፍቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤታችን ሰዎች እዘዝልን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክህ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ በአንተ ጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብርህ ሰላም እላለሁ።
ቅዱስ መርቆሬዎስ ሆይ በየዘመኑ እንደ አንተ የተጋደለ የለም። ደም ግባቱ ያማረ ከሰማዕቱ ቅዱስ ጊዮርጊስ በቀር አንተን የሚመስልህ ማንም የለም። ተአምሪከ ቅዱስ መርቆሬዎስ ሆይ አንደኛው ተአምርህ መምህር ባሲሊዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። ካል ተአምሪከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንኸው። እንደዚሁ ደካማውን እኛንም እዚህ የተሰበሰብነው ረድኤትህ ይሸከመን። ሳልስ ተአምሪከ ቅዱስ መርቆሬዎስ ሆይ የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ተአምር ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ሰላም ለከ ቅዱስ መርቆሬዎስ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር ቅዱስ መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባህ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር ቅዱስ መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብህ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ቅዱስ መርቆሬዎስ ሆይ ሥጋህን እንደ ጉም አበነኑት፣ ተጋድሎህንም በድል ፈጸምክ። እፄዋአከ ቅዱስ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ የሰማዕትነትህን ስቃይ ሁሉ ለፈጣሪ አሳስበው። ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ቅዱስ መርቆሬዎስ ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ አልመለስም በማለት ቅዱስ ወንጌል ለመስበክ ወደፊት ገሰገሰ። ተዘኪረከ አምላኬ ክርስቶስ ሆይ የኔን የሰነፉን እዚህ የተሰበሰብነውን ፍቅር አስበህ ወገኖችህን አስቀድመ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠን። ጎልማሳና ደግ ልጅ ከሆነ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዛት። የቅዱስ መርቆሬዎስ አምላክ ሆይ እኔን ደካማውን እዚህ የተሰበሰብነው ባሮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። የቅዱስ መርቆሬዎስ ሁለተኛ መልክ። የሮም ሰማዕታት ሁሉ ሰላም 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 እላችኋለሁ። ስሙ መርቆሬዎስ የተባለ ብፁዕ መስተጋድል አጥንቱ ተሰበረ፣ ደሙ ፈሰሰ። አባትና እናቱም ተጋድሏቸውን ፈጸሙ። ሰላም ለዝክረ ስምከ ለራስህ ጠጉርህና መብቀያው ለሆነ ራስህና የባለሟልነትን ክቡር ለሆነ ለስምህ መታሰቢያ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የመልክህን ምስጋና በምሳሌ እናገር ዘንድ በኃይሉና በስልጣኑ ትእዛዝ ሕሊናዬን ያስጨነቀኝ ዘንድ የረድኤትን መንፈስ ከላይ ከሰማይ ይምጣ። ሰላም ለገጽከ በማየት ጊዜ በምክር ለተስማሙ ዓይኖችህ እና በአንድነት
ለቅንድቦችህና በፊትህ ሰላምታ ይገባል። ሕማምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ጥበብና ዕውቀትን ፈጽመ ስጠን። በልቦና ራስ ዘውትር ማደሪያውን አድርግ። ሰላም ለአዛኒከ ለከንፈሮችህና ለአፍንጮችህም በአንድነት በጉንጭህና በጆሮ በእጅጉ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ጣዖትን የሚያመልኩ ተለይተህ የእውነትንና የክብርና ዋጋ ትቀበል ዘንድ ለጥቂት ሳትጠራጠር የክርስቶስ ፍቅርን መረጥክ። ሰላም ለአፉከ የሃይማኖትን ቃል ለተናገረ አንደበትህ ነጭ ለሆኑ ጥርሶችህና ለአፍህ ሰላምታ ይገባል። ሰነፎች ሰዎችን የምትገዛ መርቆሬዎስ ሰማዕት ሆይ የጽድቅ ጠላት ሰይጣን እኔን አሳምሞኛልና በጸሎትህ መድኃኒት ፈጽመህ አድነኝ። ሰላም ለእስትንፋስከ ከምስጋና ወርቅ እጅ መንሻ ጋር በደስታ ለአንገትህ ለጉሮሮህና ለእስትንፋስህ ሰላምታ ይገባል። እጅግ የተጋደልክ መርቆሬዎስ ሰማዕት ሆይ ድካሟ ከበዛ ከዚች ዓለም አገዛዝ ሁሉ ነፃ አውጣኝ። ሰላም ለመታከፍቲከ በአንድነት ለደረትህና ለጀርባ የእውነት ምስክርነት ቀንበርን ለተሸከሙ ትከሻዎችህም ሰላምታ ይገባል። ሕመምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ድካም በእኔ ላይ የታታ የኃጢአትንም ገመድ በእኔ ላይ ቁረጥ፣ በእኛ ላይ ቁረጥ፣ ማሰሪያዋንም ፍታን። ሰላም ለሕፅንከ በመጠራት ለአለ ለክርንህ እና ለመከንጃ ለሁለቱ እጆችህና አቅፍህ ሰላምታ ይገባል። በኋላ ባለማለት የእውነትን ቃልን የምትፈጽም ሰማዕቱ ቅዱስ መርቆሬዎስ ሆይ ማዳንህና ጠቃሚ ረድኤትህን ታሳምር ዘንድ ከክፉ የኃጢአት ሞት መነሳትን ስጠኝ። ሰላም ለእመትከ ያለማጓደል ለጥፍሮችህና ለጣቶችህ አንድ ለሆኑ ለማህል እጆችህና ለክንድህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የስጦታ መጀመሪያ የክርስቶስን መንግሥት ታስተምር ዘንድ የሐዲስ ወንጌል ሕግ ነውና ሥጋን የሚገድሉ በዓለም አላሳፈርክም። ሰላም ለገቦከ ሃይማኖትንና ምግባርን ለወለደ ልብህና የእውነት ማደሪያ ለሆነ ሆድህና በጎንህ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ከተመረጡ ልጆች ጋር እሳተፍ ዘንድ ከጥልቅ የጥፋት ጉድጓድ ወደ ረዘመ የሰማይ ክብር ቦታ አውጥተህ አሳርገኝ። ሰላም ለኩልያቲከ ለሆድ ዕቃ ለአንጀት ለሚታገስ ሕሊናህና ለኩላሊትህ ሰላምታ ይገባል። የተመሰገነ ነገርን የወረስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ክርስቶስ አዲስ ማድጋና አዲስ ወይን ራስ በራሳቸው ይጠባበቃሉ አለ። ሰላም ለህንብርትከ በጉልበቶችህና ለጭኖችህ ለተባረከ ወገብህና ለእምብርትህ ሰላምታ ይገባል። በምሽት መከራን የፈጸምክ ሰማዕቱ ቅዱስ መርቆሬዎስ ሆይ የአምላክ ክርስቶስ የመከራውን ሕመም ትሳተፍ ዘንድ እንደ ሐዋርያ ጳውሎስ ቃል መጮህ አግባብ ነውን? ሰላም ለአጋሪከ ከጥፍሮችህና ከጣቶች ጋር ለመረገጫ በአንድነት ለተረከዞችህና ለእጆችህ ሰላምታ ይገባል። የሰላምና የፍቅር ምስክር መርቆሬዎስ ሆይ ኃጢአቴ ባሕር ሆኖ እኔን እንዳያሰጥመኝ በረድኤትና በቃል ኪዳን መርከብ ሁላችንንም አውጣን። ሰላም ለቆመከ በፍርድ እሳት ለተፈተኑ ለመልክህና ልኩ የሰሌን ልምላሜ ለሆነ ቁመትህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ወዳጆችህን የናቁና ለወዳጅ መራራት የሌላቸው እርሱ እንደተናገረ ከመንግሥቱ እንደተሰደዱ
እኔም እንዳልሰደድ በአምላክህ ቀኝ ለመኖር አብቃን። ሰላም ለጸአተ ነፍስከ የትንሣኤን ተስፋ የምትጠብቅ ለመገነዝህ እና ለሥጋ በድን በመንፈሳዊት መጠራት ለነፍስህም መውጣት ሰላምታ ይገባል። የኀጢአተኞችን ፍርድ አሸናፊ የሆንክ ሰማዕቱ ቅዱስ መርቆሬዎስ ሆይ በዚች ነባቢት ቅድስት ጉባኤ ፊት ለሁለት ሱባኤ ያህል ይህን ልመናዬን ተቀበልልኝ። ሰላም ለመቃብሪከ ጥበብን በማስተማር ሀገርህና የሾመት ምድር በሮም ለሆነ መቃብር ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ከሶርያ ገዥ ከቅዱስ ጊዮርጊስ ጋር መጥተ ስራቸው ጭቅጭቅ የሆኑ ጠላቶቼን በትናቸው፣ ዳግመኛም ስራቸውን በእሳት አቃጥላቸው። ሰላም ለህሊናከ እንደ ሽቱ የሚጣፍጥና ቂምን ለማያውቅ ህሊና ሰላምታ ይገባል። ስለ ኢየሱስ ክርስቶስ እንደ ጉም በትነህ የሮም ቅዱስ መርቆሬዎስ ሆይ ሰማዕት መግደልን ፈጻሚ ሆንክ። እፄዋከ በተወክሎ በማመን ስምህን እጠራለሁ፣ በምህላም እለምንሃለሁ። የልቤን ዓይኖች ከፍ ከፍ በማድረግ ከቂም የተለየ የዋህ መርቆሬዎስ ሆይ በእኔ ላይ በዚህ በተሰበሰብነው ላይ ምሕረትና ይቅርታህን ይገለጥ ዘንድ የምስክርነትን መከራ ሁሉ ለአምላክህ አሳስበው። ሰላም ለከ በጥቁር ፈረስ ላይ የምትጫን የሮም ሰማዕት ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የመርገም ልጆች በበትርህ በበታች እሳትን ባነደዱ ጊዜ ከተገረፈ ሰውነት የፈሰሰው ደም እንደ ብዙ ዝናም እሳቱን አጠፋው። ለቅዳሴ ቤትከ ምስክር ከምትባል ሀገር የተገኘ ክቡር ቅዱስ መርቆሬዎስ ሆይ ለቅዳሴ ቤት ሰላምታ ይገባል። ከሕዝቡ ተለይቶ በኋላ የቀረውን ሰው ወደ መቅደስ ውረድ ብለ እንደ ወሰድከው በፈረስ ከምድር ወደ ሰማይ ሀገር ውሰደኝ። ተዘኪረከ ክርስቶስ ጌታችን ኢየሱስ ክርስቶስ ሆይ የኔን ናዝ የተሰበሰብነው የሰነፉን ፍቅር አስበህ አስቀድመ ወገኖችን እንደወደድክ ሁሉ እንደዚሁ የተባረከህ ልጅ መርቆሬዎስ ሆይ ነፍሴን በእጅህ ይዘ ለማዳን ለሚመጣው ትውልድ የስም ባለሟልነትን ስጠን። ሰላም ለከ አካልህ በመከራ የታመመና ሥጋ የተከፈለ ቅዱስ መርቆሬዎስ ሆይ ሰላም ለአንተ ይሁን። ስምህ የጣፈጠ ቅዱስ መርቆሬዎስ ሆይ አንገትህም የሚያስፈራ ሰይፍ ተቆረጠ። ሰላም ለከ ኖሃ ከወለድክ በኋላ ከብዙ መከራና ከጽኑ ስቃይ የተነሳ ከጥፋት ውሃ ያላመለጥክ ሴም መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ በገመድና በአለንጋ ካስሌጥ በኋላ ብዙ መከራን ለመቀበል ከስልጣን ባሕር የተዘጋጀ ከሶዶምና ከጎሞራ የወጣ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ ዓይኖችህ እያዩ አክሊልን የተቀናጀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የድንገት ወታደሮች አንገትን እንዴት ቆረጡ! ሰላም ለከ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ቅዱስ ባሲሊዮስ ስዕልህን በለመነው ጊዜ ስዕልህ እንደ ሰው በግልጥ ኃይሉን ያሳይ ዘንድ ከሃዲ ኡልያኖስን ገደለው። ሰላም ለከ የብዙዎች አለቃ መርቆሬዎስ ሰማዕት ሆይ በሰማዕትነት መከራ አካልህ የተገፋና ሥጋ የተጨነቀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። መከራህም በቁጥር በላይ የበዛ ነው። ሰላም ለከ ልዩ ከሆነ ከተለየ ረድኤት የተነሳ አንተን ደጅ ጠናለሁ። ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። አምላክ ወዳጅ ቅዱስ መርቆሬዎስ ሆይ በጠዋትና በማታ ከጠብና ከክርክር ከበዛ ጭቅጭቅ ሁል ጊዜ ሰውረን። ቶር ሎቶር አላቶር ቶር ሎቶር አላቶር ቶር
ሎቶር አላቶር ቶር ሎቶር አላቶር ቶር ሎቶር አላቶር ቶር ሎቶር አላቶር ቶር ሎቶር አላቶር 7 ጊዜ በል። አቤቱ የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን እኛ ሁላችን የዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድነን፣ ጠብቀን፣ ይቅር በለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ስናነብ የጎደለውን የነጠፈውን በአፈ መላእክት ሞልተህ አንተ ተቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን የነበለ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን አስተሰርይን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር እና ላይክ እያደረጋችሁ የቅዱስ መርቆሬዎስ ወዳጅ እንድትሆኑ ሁላችሁንም አሳስባለሁ። አገልግሎት የጋራ ስለሆነ ሼር አድርጉት፣ ሼርም ላይክም አድርጉት። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ማምነን ስለ አመፀኛው ኦሊያኖስ እንነግራችኋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኦሊያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑን ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸው ነበረ። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበረ። ንጉሥም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባሲሊዮስ፣ የሁለተኛው ስም ጎርጎርዮስ ነበረ። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኦሊያኖስንም ኑና ለጣዖት ሰገዱ አላቸው። ኤጲስቆጶሳቱም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጣ። ወደ እስር ቤትም ደግሞ ያገቧቸው ዘንድ አዘዘ። ወስደውም ደግሞ አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸውም። ንጉሡም ደግሞ ባሲሊዮስን አንተ
የፍየል ጢም ያለ ያን የጠራቢ የዮሴፍ ልጅ አምላክህን ወዴት ጣልከው አለው። ባሲሊዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውሁት አለው። ንጉሡም ደግሞ ለነፍስህ እወቅ፣ እኔን ከአንተ ጋር ስላደግኩ ትንሽ እታገሳለሁ አለው። ዳግመኛም ንጉሥ ባሲሊዮስን ከሰልፍ እስክመለስ ድረስ ራስህ ከልብህ ጋር ተማከር፣ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ ቆርጣለሁ አለው። ቅዱስ ባሲሊዮስም ንጉሡን ሂደ ተዋጋና በሰላም ከተመለስክ ጌታዬ ኢየሱስ ክርስቶስ ከመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም ደግሞ እንዲያገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋር ሊዋጋም ሄደ። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስም በእስር ቤቱ ውስጥ በጾምና በጸሎት ተጠምደው ነበረ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስም በውስጧ ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አዩና ቅዱስ መርቆሬዎስ ሆይ ኡልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉት። ኤጲስቆጶሳቱም ይህንን ብለው ሄዱና በዚያ ሌሊት ተኙ። ቅዱስ መርቆሬዎስም ለቅዱስ ባሲሊዮስ በሕልም ታየው፣ እንዲህ ሲል ወንጀለኛው ኡልያኖስን ገደልኩት። ቅዱስ ባሲሊዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደው በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባሲሊዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኡልያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑ። ወደ ጦር ሲሄድም ደግሞ ቅዱስ መርቆሬዎስን ወንጀለኛው ኡልያኖስን ገደለው። ያገዳደሉም ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋው ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟትም ደግሞ ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሬዎስን አነገሱ። እርሱም ደግሞ የክርስቲያንን ሃይማኖት ገለጠ። በሮሜ ሀገር ደግሞ በቅዱስ መርቆሬዎስ ስም ታላቅ ቤተ ክርስቲያንን ሰራ። በዚህ ቤተ ክርስቲያን ውስጥ ብዙ ተአምራትንና ድንቅ ስራን ደግሞ አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህም የቅዱስ መርቆሬዎስም ክብሩና ገናንነቱን እናስብ ዘንድ ክርስቶስ ተንሥአ እሙታን ጻፍን። ለማዊ ኃይል ወስልጣን በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር 25 ቀን ምስክርነቱን የጨረሰ የኃያሉና የብፁዕ የጌታችን እና የመድኃኒታችን የኢየሱስ ክርስቶስ ሰማዕት የቅዱስ መርቆሬዎስ ምስክርነቱ የስቃዩ መጽሐፍ ይህ ነው። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለረከሱ አማልክት ወይ ጣዖታት በሚሰግደው በወንጀለኛው ንጉሥ በዳኪዎስ ዘመን እንዲህ ሆነ። አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ከንጉሥ መማክርቶች አንዱ ነበረ። ለዚያ ሰው ማንኛውንም ጥበብ እና የጦር ስልት የተማረ አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህም ልጅ ፈረስ ግልቢያን፣ ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰብን በጣም ቅን ነበረ። ቢስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፒሎፓዴር ላይም ዘወትር ቅዱሳት መጻሕፍትን የሚያነብ ሆነ። የእግዚአብሔርን ስም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘው ነበረ። የዚህ ልጅም መልኩ የሚያምር ፊቱም እንደ ፀሐይ የሚያበራ ስጋውም የነጻ ሰውነቱም ደስተኛ ነበረ።
ጾምና ጸሎት ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበረ። የእግዚአብሔር እንግዳ ይወድ ነበረ። ለድሆችና ለችግረኞችም የሚራራ ነበረ። አባቱ እና እናቱ ግን ሴትን ያገባ ዘንድ ሁል ጊዜ ይለምኑት ነበረ። እርሱ ግን ሴት ማግባትን እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላ ንጉሱ ጠርቶ በአባቱ መንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሱም እጅግ ይወደው ነበረ። እንግዲህ ባለ ግብርም ሳለ እድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፍም በእጁ ነበረ። እንዲህም አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና እንጂ አትፍራ፣ ጠላትህም ድል ንሳ አለና ሰይፉንም ሰጠው። ከጥቂት ቀን በኋላ በርበረ የሚባል ጠላቶች መጥተው ወደ ንጉስ ዳኪዮስ ሀገር ደረሱ። ብዙዎቹንም ማረኩ። ዳኪዮስም ሰራዊቱን ሰበሰበ፣ ሊገናኛቸውም ወጣ። ቅዱስ መርቆሬዎስ በመካከላቸው ቆመ። ሰይፉንም እንደያዘ የበርበረ ሰራዊት ወደ አሉበት ገባ። ንጉሳቸውንም ከታላላቆቻቸው ጋር ገደለው። ከሰራዊቶቻቸውም ብዙዎቹን ገደለ፣ ብዙዎቹን አባረረ። ዳኪዮስ ግን ቅዱስ መርቆሬዎስ የበርበር ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትን፣ ወርቅና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችን ብዙዎች ንብረቶችን ሰጠው። ከባለሟሎችና በታላላቆች መኳንንት መሳፍንት በላይ አድርጎ ሾመው። በመንግስቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሱም የሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱንና የመንግስቱን ታላላቆች ሁሉ ንጉስ ጠራ። እንዲህም አለው፣ ወደ አማልክቶችና ሂደን ልንሰዋላቸው ዕጣንን ልናሳርግላቸው ይገባልና እነርሱም በጠላቶቻችን ላይ ድልን ሰጥተውናልና ጠላቶቻችን በእርሱ ላይ ደግሞ ገድለናቸዋል፣ ድልም እናደርጋለን፣ አባረናቸዋል። ይህንንም ብሎ ንጉሱ ለመንግስቱ ታላላቅ ጋራ ተነስቶ ወደ አማልክቶች ሄደ። ቅዱስ መርቆሬዎስ ግን ወደ እነርሱ እንዳይሄድ ወደ ኋላ ይቆም ነበረ። እንዳይራመድም ፈረሱን ይገታ ነበረ። እነርሱም በሄዱም ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ንጉስም ሰራዊቱም አንዱ ወደ ንጉስ መጣና ንጉስ 1000 ዓመት ንገስ፣ ይህ መኳንንት መሳፍንትም ላይ አክብረ የሾምከው ብዙ ሀብትንና ንብረትን የሰጠው መርቆሬዎስ ግን ላንተ መታዘዝን እምቢ አለው። ቃሉንም አልሰማም፣ ለአማልክቶችም አልሰገደም አሉት። ንጉሱም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማህም። ከእርሱ ጋራም ጠብ እንዳለ ንገረንና እንወቅ። ነገር የታመነ ከሆነ ግን በእኛና ታላቅ ሀብትንና በሰጡን አማልክቶች ላይ ቀንተሃልና፣ ነገር ሐሰት ከሆነ በአንተ ላይ ታላቅ ቅጣትን እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስ እኔ ደክም ያለሁና ወደ አንተ መምጣትን አልችልም አለ። ንጉሡም መልእክተኞቹን በጦር ድካምና ትንሽ ያርፍ ዘንድ ተውት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዮስም መርቆሬዎስ ሆይ ስለዚህ ብዙ ገንዘብ የሰጠህንን፣ ስለ እርሱ ከፍ ያደረገንልህን፣ ስለ እርሱ ያከበርንህን ከፍ ያደረግን እውነቱን ክደኸዋልን? አማልክቶቻችን ኃይልና ብርታቱን እንደሰጡህና በጦርነት ውስጥም ጠላቶችን እንደገደልክ እንዳባረርካቸው አታውቅንም? ለአንተስ የሚገባ ለአማልክቶች ልትሰዋ መስዋዕትን ዕጣንንም ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተም የምትወደኝ የኃጢአት ፍቅር ነው። አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ ራሱን ማዳንም አይችልም። ረዳህ ትላለህ እንጂ እርሱ አልረዳኝም፣ እኔም አላውቀውም፣ አልሰግድለትምም። መልአኩን ልኮ ያዳነኝን የረዳኝንም የማምንበትን የምሰግድለት በእርሱ አምኜ ስለ ስሙ የሚሞትለት ምስጋና ይገባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህንን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሱ ፊትም ወረወረና ይኸውልህ የሰጠኸኝ ገንዘብን ውሰድ አለው። በዚያን ጊዜ ንጉሱ ተቆጥቶ አስሮም በተፈተለ ደሞ መግረፊያ ሊገርፈው ወደደ። እንደ ክረምትም ውሃ ደሙ በምድር ላይ ደግሞ እስኪጎርፍ ድረስ ገረፈው። ወደ እስር ቤትም አስገቡት። በራት ጊዜም ንጉሥ ለቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ
ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶችም ሰዋ፣ ስጋህንም በከንቱ አትጉዳ። እኔም እወድሃለሁ ቅጣትህንም አልፈልግም ብሎ ላከላቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውም ቢሆን ምንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሡ መርቆሬዎስ ሆይ ስራዬ እንዳለህ አወቅኩ፣ ስራዬ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም ለእኔስ ስራዬ የለኝም፣ ያዳነኝም ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተወና ነገሬን ስማ፣ ለአማልክቶችም ሰዋ፣ እኔ መንግስቴን እኩሌታ ልስጥህ፣ ልጄንም ላጋባህ በታላቁ አምላክ በአጵሎን ማልኩ፣ በመንግስቴ ውስጥም ከእኔ ጋር ትሆናለህ፣ ስጋህንም በቅጣት አታጥፋለው። ቅዱስ መርቆሬዎስም የፈለግከውን አድርግ እንጂ እኔስ አምላኬ ኢየሱስ ክርስቶስ አልተውም አለው። በዚያን ጊዜ ንጉሡ የራሱን ቆዳ ገፈው በላዩ እሳቱን እንዲያነዱበት አዘዘም። በራሱ ላይ የእሳት ፍህም ደግሞ ጨመሩበት። የመላእክት አለቃ ቅዱስ ሚካኤል በሰማይ ወደ ቅዱስ መርቆሬዎስ ወረደና የእሳቱን ፍህም አጠፋው፣ ምንም አልነካውም። ወንጀለኛው ንጉሥም የብረት አለንጋ እንዲያመጡና ቅዱስ መርቆሬዎስም በዚያ ላይ ደግሞ እንዲያስተኙት በታቹም ደግሞ እሳቱን እንዲያነዱ አዘዘ። እንዲሁም ደግሞ አደረጉበት። ቅዱስ መርቆሬዎስ ሁሉን ታገሰ፣ ያልቻለውም ቅጣትም የለም። በዚያን በኋላ ንጉሡ እጁን እግሩን እንዲያስሩ ታዘዘ። በፈረስ ጅራትም አስረው በሀገሩ ጥጋጠግ እንዲጎትቱ የእስር ቤትንም እንዲያገቡ ታዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበረ። የንጉሡ ታላላቅ ሰራዊቱ መሳፍንቱም ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል ስናይ ወዮልን፣ አሁንም ደግሞ የምንነግረ ስማ፣ ለሰውነት ምራራ፣ በዚህ ቅጣትም ስጋህን አትጉዳ አሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮሁ፣ እንዲህም አሉት፣ ዳግመኛ መርቆሬዎስ በፊታችን ትቀጣው ዘንድ አንተውህም፣ ነገራችንም ባትሰማ ግን ደግሞ ብቻህን ትተንህ ወደ ወደድነ እንሄዳለን አሉት። በዚህ በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት ውስጥ በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበር እሳት ነበረ። ቅዱስ መርቆሬዎስ እንዲህ አለው፣ እኔ የመረጥኩ በወንጀለኞች ነገስታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህንም በሕይወት መጽሐፍ ጽፌልሃለሁ። ድንቅ ድንቅ የሆኑ 3 አክሊላትንም አዘጋጅቼልሃለሁ። አንዱን ስለ ንጽህና፣ አንዱን በስሜ ስላመንክ፣ አንዱን ስለ ስሜ ደምህን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስምህ ቤተ ክርስቲያን የሰራውን እኔ መንግስተ ሰማያትን ከአብርሃምና ከይስሐቅ ጋር የማያረጅና የማይጠፋ ቤትን እሰራለታለሁ። ለቤተ ክርስቲያን ዕጣንን፣ ቁርባንን፣ መብራትን ቢሆን የሚሰጥ እኔ የጻድቁ የአቤልን መስዋዕት የመቶ አለቃ ቆርኔሌዎስን ጸሎት የተቀበልኩ ልመናውን ሁሉ እቀበለዋለሁ። ልጁንም በስምህ የሚጠራ ቢሆን በመንግስተ ሰማያት ዋጋውን ሰጠዋለሁ። የገድልን መጽሐፍ የሚጽፍ ወይም በቤቱ ውስጥ የሚያስቀምጠውን፣ የሚያስነበበውን፣ የሰማውን ያሰማውን ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጠም አይሆንም፣ በውስጡም በረከት ያድራል። ጌታችን ይህንን ሁሉ ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወደ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሬዎስ ከእስር ቤት አውጥተው ያመጡት ዘንድ ወደዱ። ወስደው ደግሞ ከአንዱ ወንዝ ወደ አንዱ ወንዝ እንዲያዞሩት፣ ከዚያም ደግሞ አንገቱን በሰይፍ እንዲቆርጡ አዘዘ። እጆቹና እግሮቹን በሰንሰለት እንደታሰሩ ማወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህ አለ፣ ዓለምን ሁሉ የያዝክ አብ ሆይ አመሰግናለሁ። ዳግመኛም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚያረግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ስጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤል ትልክልኝ ዘንድ ለምንሃለሁ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ የስጋዬን በደነ አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስደኝን ሰጠኝ ዘንድ ስጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ ለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውን የልጅ ልጆቻቸውን አጽና። ዳግመኛም ስጋዬ በተቀመጠበት ቦታ እርኩስ መንፈስ እንዳይኖር ጦር፣ ሰልፍ፣ ክርክር፣
ፍጀታ እንዳይሆን ለምንሃለው። ለአንተም ቸር የሚሆን አባተ ወደ ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ ምስጋና ያው ዛሬም ዘወትርም ለዘላለሙ አሜን። ከዚህ በኋላ አንገቱን ለሰይፍ አመቻችቶ ሰጠና ራሱን ቆረጡት። በዚህም ገድል ወይም ስቃይን መከራ ህዳር 25 ቀን ምስክርነቱን ፈጸመ። የሰማዕቱ የቅዱስ መርቆሬዎስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅርን፣ አንድነቱን ያምጣልን። በቤተ ክርስቲያን ላይ የተነሳውን እሳት እግዚአብሔር ያጥፋልን። አጽራረ ቤተ ክርስቲያን ያስታግስልን። ለታመሙትን ፈውስ፣ ለታሰሩትን መፈታት እግዚአብሔር ይልክልን ዘንድ የአምላክ በጎ ፈቃድ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ይቅር ይበለን፣ ይዘከረን። አምላካችን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ በረከት በሁላችን ላይ ያደር ዘንድ ማህበራችን ይጠብቅልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልንላችሁ እንወዳለን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ድምጽ ምስል እየተከታተላችሁ ያላችሁት በክርስቶስ ፍቅር ሁላችሁም ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር በማድረግ የበረከቱ ተካፋይ አካፋይ ትሆኑ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 25 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚህ ቀን አምላክን የወለደች የቅድስት ድንግል ማርያም የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ልጆች ሴቶች አሉት። የታላቂቱ ስም ማርያም ነው። የሁለተኛዋ ስም ሶፊያ፣ ሶስተኛዋም ሐና ነው። ይህች ማርያም ሰሎሜን ወለደች። ሶፊያም ኤልሳቤጥን ወለደች። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወለደች። እመቤታችን ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስ በወለደች ጊዜ ይህች ቅድስት ሰሎሜ የእመቤታችን አወላለድ እንደ ሴት ሁሉ አወላለድ መስሏት ተጠራጠረች። ከዚህ በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰች ጊዜ ዳግም ዳነች። በእህቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችን ድካሟን ተካፍላ አገለገለቻት። ከስደት ከተመለሱ ድረስ ሕፃኑን ታዝለዋለች። የምታጠባበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋራ ከከበሩ ሁሉ ሴቶች በትምህርቱ ወራት ተከተሉት ጋራ እያለቀሰች ነበረ። በተነሳበት ዕለት ወደ መቃብር ገስግሰው ከሐዋርያት ቀድማ ያየች ናት። በ50ኛው ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋራ ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ሰው ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አግኝታ ከዚያ ማረፈች። ለእግዚአብሔር ምስጋናውን እኛንም በጸሎቷ ይማረን፣ በረከቷ ከሁላችን ጋር ይደር ይኑር አሜን። በዚች ቀን ከእንዴናው አገር የከበረ
ኮጥሎስ በሰማዕትነት አረፈ። የዚህ ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው፣ ልጅ አልነበረውም። ይህም ቅዱስ ልጅ እስከ ሰጠው ድረስ ጌታችን አዘውትሮ ይለምነው ነበረ። የቤተ ክርስቲያንም መጽሐፍትን አስተማረው። ከታናሽነቱ ጀምሮ ንጹሕ ሆኖ ለራሱም ስርዓት በመስራት በቀን 100 እንዲሁም በሌሊት 100 ጸሎትን ይጸልያል። ጥቂት በአደገ ጊዜ ወላጆቹ ሊያጋቡት ፈለጉ፣ እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች እንግዳ መቀበያ ቤት ሰርቶ ስደተኛውና እንግዳ መቀበል ጀመረ። ከዚህ በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞችን ሁሉ ወደ እርሱ ይመጣሉ፣ እነርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስ በካደ ጊዜ አርያኖስን ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕትነትን የሚያሰቃያቸው ሆነ። ይህም ቅዱስ ሰማዕት ለመሆን ይተጋ ነበረ። ወደ ፍርድ አደባባይም ሄዶ አርያኖስ ንጉሱንም አለቆቹን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም። ወደ እህቱ ላከው እንጂ እርሷም ደግሞ ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህም የቅዱሱ ኮጥሎስን ዜና ነገሮች ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይን አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜ መኮንኑ ተቆጥቶ በአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውም ያረጋጋው ነበረ። ጌታችን በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱን በሰለቸ ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕትነትን አክሊል ተቀበለ። ቤተሰቦቹን ገንዘው በመልካም ቦታ አኖሩት። ከስጋውም እጅግ ብዙ ድንቅ ታምራትን የሚታይ ሆኑ። ለእግዚአብሔር ምስጋና እኛንም በጸሎቱ ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የ6 ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበረ። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱ ስለ እግዚአብሔር ፍቃድ በማሰብ ኃላፊው ዓለም ውስጥ መኖርን ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታዬን የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሂጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህን በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገን ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃል። እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ። በከበረ ስጋም ላይ ደግሞ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶ ወደ ሰማይ አረገ። ከዚህ በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ወይ ጌታና በበረከት ክብር በገንዘብ ደግሞ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስከምፈጽም ታጽናናኝ ዘንድ ለምንሃለሁ። ይህንን ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንንም ክርስቲያንስ ሁነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማን? ወገንስ ምንድነው? አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ በሚባል አገር ነኝ። ከልጅነቴ ጀምሬ ለምድራዊ ሟች ለሆነ ንጉሥ ሳላገለግል ኖርኩ። እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንኑ ብዙ ገንዘብ ሰጥቼ ከጭፍሮቹ ሁሉ በላይ እጅግ ከፍ አደርግ ዘንድ ለአማልክትም ለአብሎንና ለአርዳሚስ ለመስዋዕት ተዘጋጃለው። ቅዱስም እንዲህ ብሎ መለሰለት፣ ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም አለኝ።
እግዚአብሔር ስለሆነ ከእርሱ ብቻ እሰዋለሁ። ያን ጊዜ መኮንኑ ተቆጥቶ እንግዲህ ፊትና ደግሞ እሾህ ባለችው ደግሞ በብረት ዘንጎች እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩት አዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡ ይህን ድንቅ ተአምር በአዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጧት አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ። እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳኑ ጋራ በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ በመታሰቢያ ቀን መከራ ድካምን አስበው መስዋዕትን ለሚያቀርቡ ለድሃ ምጽዋትን ለሚሰጥ በእንስሶቹ ውስጥ ርብታ ይሆናል። በቤቱም የተባረከ ነው፣ አይታጣም። ሰይጣንም በእርሱ ላይ ደግሞ በስራው ሁሉ ላይ ደግሞ ሊበረታታበት አይችልም። የገድልህን መጽሐፍና ስምን የሚጽፈውን የሚያነበውም እኔ በሕይወት መጽሐፍ ስሙን እጽፍለታለሁ፣ የዕዳ ደብዳቤውን እደመስሳለሁ። ዳግመኛ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራ ሁሉ እኔ አድነዋለሁ። መታሰቢያ ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜም ከአንተ ጋር ይሁን። ይህንን ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም በፍጹም ደስታን ተደሰተ። ተጋድሎን በሚፈጽምበት ጊዜ በዚያ ወደ አሉበት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኖረው አላቸው። ያን ጊዜ አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልም በግንቦት ወር 25 ቀን ተቀበለ። ከ3 ወር በኋላ ዘመዶቹ መጡ። ስጋውን ወስዶ ተሸክመው ወደ ሀገሩ ስብስታ አደርሰው በአነጹለት ቦታ አኖሩለት። ከስጋውም ታላላቅ የሆኑ ድንቅ ተአምራቶች ተገለጡ። ድውያን ተፈወሱ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ቀን የከበረ የክብር ባለቤት ጌታችን የዮሴፍ በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ፣ ኤሎንትራን፣ ራምኔስ 150 ሰማዕታት ቁስጥንጥኖስንና እናቱ ሄላም መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልሰልን። ፍቅሩን በሁላችን ላይ ያሳድር። በሰማዕታቱ ይማረን፣ ይዘከረን፣ ኃጢአታችንም ይቅር ይበለን። ቤተ ክርስቲያናችንን የሚታገሉትን እግዚአብሔር ይታገላቸው። የሞቱትን ነፍሳት በሙሉ በአጸደ ገነት ያኖርልን። የቤተሰቦቻቸው መጽናናትን እግዚአብሔር ይላከልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ይቅር ይበለን፣ ይዘከረን። እንዲህ ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ ምስል የምትከታተሉ በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። ሼር ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። አቤቱ እግዚአብሔር በበዩ ቅዱስ በቅዱሳኔሁ ወኩት
ባኮቴቱ ወስቡ በስባቲሁ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማነው? ኤልሻዳይ አዶናይ ስውር ከህሊና የማያገኙት በልቡናው ጥበብ የማይረዱት ለአነዋወሩ ጥንት የለው ፍጻሜ የዓመታቱም ልክ አይቆጠር ዕድሜ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማነው? ኤልሻዳይ አዶናይ ሚሸሸገው የለም የሚሰወረው ዓለምና መላው በመዳፉ ነው። ለጥበቡ ባህር የሌለው ድንበር ንጉሥ ነው ዘላለም ቅዱስ እግዚአብሔር ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማነው? ኤልሻዳይ አዶናይ የማይቃወሙት መኳንንት ነገሥታት ከፍ ከፍ ያለ ነው ከባህሩም ጥልቀት የትዕቢተኞችን ክንድ ይቀጠቅጣል የጥበበኞች ምክርንም ያጠፋል። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማነው? ኤልሻዳይ አዶናይ ወሰን ልክ የለውም ለመንግሥቱ ስፋት ሰማዩን የሠራ ምድርን የፈጠራት የዘላለም አምላክ
ጌታም እርሱ ብቻ በሁሉ የመላ እስከ ዓለም ዳርቻ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ እርሱ በግርማ ነው ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ እርሱ በግርማ ነው ኤልሻዳይ አዶናይ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ ስለ ኃጢአቱ ብዛት መቼ ተቆጥተህ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረህ ተሸክመህናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርድህ የፈለከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራሄ
ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ የዓለምን በደል በትከሻ ይዘ ከሰፈር የወጣ በሕመም ተጉዘ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው? ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ የኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ ታላርነ ወባልሐነ እምኩሉ ኩይስ መዚያ ገድ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው።
ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉ